አይሲጉል እንግዲህ ተይዘዋል ማለት ነው። ሁሉንም ነገር ባሂር ባባ ደርሶበታል። ይሄ ሁሉ ነገር የስንጉልና የሳድረቲ ነገር ነው። ሳድረቲንና ስንጉል ሁሉንም ይፋ አውጥተውታል። ከሴማ ጋር አብረው አይሲጉል ጋር ሲያወሩ ስለሰማች እንግዲህ ስንጉልም ሁሉንም እውነት ነግራለች ማለት ነው። ነገር ግን ሁለቱም ለማምለጥ ችለዋል። ሁለቱም ከአባታቸው በመዋሸትና ፖይራዝም ነገሩ ለባባ ለማስረዳት ሞክሯል። ነገሩ ግን እሱ ይሄ ነገር ሊረዳው አልቻለም። በጭራሽ ይሄ ነገር ትክክል አይደለም ብለዋል። ፖይራዝ አሁን ላይ ሙንታዝም በመከታተል ላይ ነው የሚገኘው። ሙንታዝም እንግዲህ አሁንም ድረስ እሱ እንደነቃበት አላወቀም። ግን ደግሞ ፖይራዝ የሆነ ነገር ሊለኝ ይፈልጋል በማለት በተለያዩ ጥያቄዎችንም እያፋጠጠው ነው የሚገኘው። ግን ደግሞ ፖይራዝ ከመጀመሪያ ጀምሮ እንግዲህ ስለ ሙንታዝ ሁሉንም እውነት ደርሶበታል። ባሂር ባባ ቤት ባለ ሰዓት እዛ ካዝና ውስጥ በሰማው ቅጂ አሁን ላይ እውነቱን ደርሶበታል። ግን ደግሞ ለብዙ ጊዜ ከአይሲጉል ጋር በመሆን ተከታትለው ደርሰውባቸዋል። አንድ ላይ ሆቴል ሆነው ኦንሳል ጋር በመሆንና ሙንታዝ አብረው ስለሚሰሩ ደርሰውበታል። ነገር ግን ሙንታዝ በጭራሽ ከኦንሳል ጋር ይሆናል ብሎ በጭራሽ አላሰበም ነበረ። ነገሩ ሁሉ የተረዳችው አይሲጉል ነበረች። ምናልባት ይሄንን ነገር ከሲናን አያት ጋር ያገናኘዋል ብላ የተናገረችውም እሷ ስለነበረች ማለት ነው። አሁን ላይ አይሲጉል እንግዲህ ሁሉንም ይፋ ስላወጣችበት እንግዲህ ሙንታዝም እጅ ከፍንጅ ከኦንሳል ጋር ይዞት ነበረ። እንግዲህ ይሄ ነገር ደግሞ ሙንታዝም በጭራሽ አልጠረጠረም። አሁን ላይ ይሄ ነገር በጭራሽ እንዳልተፈጠረ ለማሳመን እየሞከረ ነው የሚገኘው። በዚህ ሰዓት እንግዲህ ሙንታዝም ወደ ኦንሳል ጋር ሆቴል ተቀጣጥረው አብረው አግኝተዋቸዋል። ሆቴል ውስጥ አግኝተዋቸዋል ማለት ነው። ነገር ግን እዛ ሆቴል ውስጥ ምንድን ነበረ እያደረጉ የነበረው? ስለኔና ስላንተ እንግዲህ አሁን ላይ ፖይራዝ እየጠረጠረ ይገኛል። ፖይራዝ ደግሞ እኔ እናንተ አብረን እንደምንገናኝ ከደረሰበት ለኔም ላንተም በጣም መጥፎ ነው ብሎ ነው እየተናገረ ያለው። እንግዲህ ፖይራዝ ለልጁ እየከፈለ ያለው መስዋዕትነት አሁን ላይ በጣም ከባድ ሆኖበታል። በተለይ ደግሞ አይሲጉል ለልጁ ያለው ፍቅር በማየት ነው እንግዲህ ከፖይራዝ ጋር እያደረገች ያለችው ነገር። ፖይራዝ አሁንም ድረስ እንግዲህ ሁሉንም ነገር ላይ ለመድረስ ችለዋል። በዚህ መሀል እንግዲህ ስንጉልና ሳድረቲን እያደረጉት ያሉትንም ነገር በጣም ከባድ የሆነ ነገር ነው። እንግዲህ ሴማ ስታወራ ከሰሙ በኋላ ሁሉንም ይፋ ለማውጣት ሞክረዋል። እንግዲህ ባሂር ባባ ጋር ለማሳመን ያንን ወረቀት ሕክምና ያንን ወረቀት ወደዛ ወደ ፖሊስ ጣባ ሳድረቲንም ጓደኞቹን በመላክና ከፖሊስ ጣባ ስለ ሰጠችው ስለ እሷንም ቃል ለመጠየቅና ሰርቁል እንዲያመጡለት አድርጓል ማለት ነው። ከባድ ነገር ነው የተፈጠረው። ቤተሰብ እንግዲህ አሁን ላይ አይሲጉል ሁሉንም ነገር ቃል ሰጥታ እንዳስፈታችው ሳድረቲን በመረጃ በእጁ ይዞ እንግዲህ ወደ ባሂር ባባ ነው የሄደው። ከዚህ በፊት እንግዲህ ባሂር ባባ መጀመሪያውንም ከባድ የሆነ ነገር አድርጓል። ከዛፈር ጋር ጦርነት ጀምሯል ማለት ነው። ዛፈርም እንግዲህ አሁን ላይ አደንዛዥ እጹ በአሸንጉሌት አድርጎ እየሸጠ ነው የሚገኘው። ነገሩ እንግዲህ አሁን ላይ ባሂር ባባ ስለ ጆሮ አልባው ሰውዬ እንግዲህ አሁን ላይ እጁ እንዳለበት ነው የተሰማው። እና ደግሞ ፖይራዝ ነው የገደለው ብሎ ካስወራ በኋላ ነገሩ ሁሉ ባሂር ባባ እንግዲህ እርግጠኛነት አውቋል ማለት ነው። ይሄ ነገር ደግሞ የዛፈር ስራ ነው ብሏል። በዚህ ስራ ደግሞ ባሂር ባባም ከአደንዛዡ እጽ ገባለው ብሎ ስላሰበ ዛፈር ደግሞ ለዚህ ነገር ፈቃደኛ አልነበረም እና ምናልባት ይሄ ነገር ከኛ ጋር ሊሰራ የፈለገበት ምክንያት የሆነ ነገር አለ ነው በማለት ነው እንግዲህ ባሂር ባባንም እንደማያስገባው ነው። እና ደግሞ ጆሮ አልባው አድናንም ለማስወገድ የሞከረው። በዚህ መሀል እንግዲህ አሁን ላይ ባሂር ባባና ዛፈርም ጦርነት ጀምሯል። በኔክዴክ ማነው ነበረ ኔክዴ በሚባለው ጠበቃው በኩል ብዙ ጊዜ መልእክት ልኮለት ነበረ። እሱ ግን የበለጠ መንገዱ ጀምሯል። ነገሩ እንግዲህ አሁን ላይ ዛፈርም ከባባ ጋር የጀመሩት ጦርነት ባባም እውነቱን ከደረሰበት በኋላ እንግዲህ ዛፈርም ወደ ቤቱ ጠርቶታል። ስለ
አድናንም የተፈጠረው ነገር እጁ አለበት ወይስ ብሎ ብዙ ነገር ጠይቆታል። ነገር ግን በዚህ መሀል እኔ ምንም ነገር አያገናኘኝም ብሏል ባሂር ባባ። እንግዲህ ሁሉንም እውነት እንደደረሰበትና ባትዋሸኝ ነው ዳግመኛ ደግሞ ባከዳኝ ይሻል ነበረ ብሎ እንግዲህ ከእሱ ጋር ጦርነት ጀምሯል ማለት ነው። በዚህ መሀል እንግዲህ አሁን ላይ እየተፈጠረ የነበረው በአሸንጉሊት አድርጎ ከባድ የሆነ የመልስ ምት ሰጥቶት ነበር ባሂር ባባ። በመሀልም እንግዲህ ዛፈር ተበሳጭቷል። ካሁን በኋላ ከየትኛውም አካባቢ ከኔ አጠገብ ባገኝህ አልለቅህም ብሎ በጣም ተናዶ ጮሆበታል ማለት ነው። አሁን ላይ እንግዲህ ዛፈርም እሱ ወደ ባሂር ባባ ቤት በሄደበት እነ ሳፈር እና እንግዲህ እነ ዙልፊከር ወደ አደንዛዥ ወደሚያጠራቅሙበት ቦታ ሄደው ነበረ። ውድምድም አድርገውታል። ይሄ ነገር ደግሞ ለዛፈር በጣም ከባድ የሆነ ነገር ነበረ። ከሶስት ባለ ስራ ባልደረቦቹ ጋር ተስማምቶ የተቀበለው በብዙ ቢሊዮን ብር ተቀብሎ ነበረ። ይህንን ብርም እንደገና ከአደንዛዥ እሱም ጋር አቃጥሎበታል። በመሀልም በጣም ተበሳጭቷል። ይሄ ነገር እንዴት ሊሆን ይችላል? በጭራሽ መፈጠር የለበትም ብሏል። እንግዲህ ይሄንን እንደተቃጠለ እዛው ባባ ፊት ተደውሎ ተነግሮታል። በጣም ተበሳጭቷል ማለት ነው። አሁን ላይ ባሂር ባባን ለማጥቃት በልጁ በደካማ ጎኑ መጣለው ብሏል። አሁን ላይ ይሄ ነገር ደግሞ የልጄ እጅ አለበት ብሎ ባሂር ባባ እንግዲህ በጣም በመናደድ ተናግሮ ነበር። እንግዲህ እሱንም ጠርቶት እዚህ ውስጥ እጅ አለበት ወይ ብሎት ነበረ። በዚህ መሀል ግን እኔ ምንም የለብኝም ብሏል። ነገር ግን አሁንም በዚህ መሀል ምንም እንኳን እውነቱ ሳያፋጥጠውም አንድ የከዳ ሰው አለ እዚህ ውስጥ። ለምንድን ነው እኔ ላይ ሁሉም ነገር ምትበረታው ብሎ እንግዲህ ሁሉንም ወደ ፖይራዝ እንዲዞር አድርጎታል ማለት ነው። ባሂር ባባ እንግዲህ ፖይራዝ እንደ ከድቶኛል ብሎ አስቧል። በጣም ተበሳጭቷል። ያንን ወረቀት ካየ በኋላ እንግዲህ እሱ ላይ ከባድ የሆነ ወጥመድ አዘጋጅቶለታል። አሁን ላይ ባባ ሁሉንም ነገር ላይ ደርሷል። እንግዲህ አይሴጉልና ፖይራዝ ደግሞ አንድ ላይ እንደሚገናኙ ደርሶበታል። ይሄ ነገር ደግሞ ለእኔ ለምን ደበቅከኝ እንዳትዋሸኝ ብዬሃለሁ ብሎ እንግዲህ ከስራ አባሮታል። አሁን ላይ ከስራ ተፈናቅለዋል ማለት ነው። ፖይራዝ ከስራውን ከተፈናቀለ በኋላ ልጁንም እንግዲህ ከባድ የሆነ ሁኔታ ውስጥ አስገብቶታል። ልጁ አሁን ላይ ተደብቋል። ይሄ ነገር ደግሞ ምንም ቢሆን ከእጁ ያለበት ኦንሳል አሁን ላይ ለባሂር ባባ እውነቱን ከነገረው በኋላ እውነቱን ይህንን ነገር ላይ ከደረሰበት በኋላ ከመደበቃችን ከዚህ ሀገር መሸሽ አለብን ብለው ወስነው ነበረ። ነገር ግን ከሀገር ሳይሸሹ አሁን ላይ ሲናንም ሲያወራ ሁሉንም ነገር ሰምተዋል። ኦንሳል ነገሩ ወደ ባሂር ባባ ያፋጥነዋል ማለት ነው። ባሂር ባባ ይሄንን ነገር ደግሞ በስልክ ከሰማ በኋላ እንግዲህ ሰዎች ይልካል። እንግዲህ ወደ ትምህርት ቤት ሄዷል። ፖይራዝም ከትምህርት ደብቆ ለማውጣት ሞክሯል። ከዛ ከትምህርት ቤት ከመሄዱ በፊት እንግዲህ የሄዱት ከአይሴጉል ጋር ነበረ። አይሴጉል ደግሞ እዛ ዛፈር ቤት ተጠርታለች። ዛፈርም እንግዲህ ባሂር ባባ በጣም ተበሳጭተዋል ማለት ነው። አሁን ላይ አንድ ባሂር ባባ ማግኘት ስላልቻለ የበለጠ ደግሞ በደካማ ጎኑ እገባለሁ ብሎ እንግዲህ አሁን ላይ አይሴጉል ነይ ልጄ በጣም ታማለች እና ድረሽላት ብሎ በጣም እንግዲህ በማትጠብቀው ወጥመድ ውስጥ አስገብቷታል። ግዴታ ካልመጣሽ ልጄ አንቺን ብቻ ነው የምፈልገው ብሏታል። ፖይራዝና እንግዲህ አይሴጉል ለማምለጥ ሰዓት ነበር እንግዲህ ልጁንም ይዘው ለመጥፋት በሚሞክሩ ሰዓት ነበር በቃ ግዴታ ሄጄ የእሱም ልጅ ማየት አለብኝ ብላ ትሄዳለች። ይነጣጠላሉ ማለት ነው። በዚህ ሰዓት እንግዲህ ለባሂር ባባ ደግሞ ከባድ ወጥመድ አዘጋጅተውለታል። ዙሪያውንም በጋዝ እንግዲህ ባሂር ባባም ለመግደል ወጥመድ አዘጋጅተዋል ዛፈር። ሌላ ደግሞ እንግዲህ ወስዷታል። ስልኮቿ ሙሉ ለሙሉ ደብቆባታል ማለት ነው። ይሄንን ስልኳ ደባብቆ እንግዲህ አሁን ደግሞ ከሰራተኛውም ጋር በመሆን እንግዲህ የእሷም ስልክ እንዲደበቅ ካደረገ በኋላ ፖይራዝ ደግሞ ከትምህርት ቤት ልጁን ይዞ በሚወጣበት ሰዓት እንግዲህ አሁን ላይ እነ ሳፈር እና ዙልፊከር ይመጣሉ ብዙ ሆነው። በዚህ መሀል ወዴትም ማምለጥ አትችልም ብሎ ይዘውታል ማለት ነው። ወዴትም መንቀሳቀስ አልቻለም። ነገር ግን አሁን ላይ እያደረጋችሁ ያለው ነገር በጣም ከባድ ነው ብሏቸዋል። አሁን እንኳን
ወዴትም ለመሄድ እንዳታስብ ብለዋል። ነገር ግን እዚህ መሀል እነ ዛፈርና ዙልፊከር እንግዲህ እሱንም አልጠሉትም። ፖይራዝም ግን ደግሞ የባባ ትዕዛዝ ማክበር አለብን ግዴታ፣ አሁን ምንም ሳትል ልጁ እንዳንጎዳው፣ ልጁ ፊት እንዳንተኩስብህ በፍጥነት ሂድ፣ መኪና ውስጥ ግባ ብለውታል። በዚህ መሀል እንግዲህ አሁንም ልጁን ከሰጣቸው በኋላ ሁላቸውም ላይ እንግዲህ አነጣጥሮ መሳሪያውንም ይደቅንባቸዋል። ልጁንም እንዲተውት ወደሱም እንዲልኩት ካደረጉ በኋላ ሁላቸውም አምልጦ እንግዲህ አሁን ላይ እያደረጋቸው ያለው ባባን የሚጎዳው ነገር ነው። ባባ ወጥመድ ውስጥ ነው ያለው፣ ሊገሉት ነው ብሎ ቢነግራቸው እንግዲህ እየዋሹ መስሏቸዋል ማለት ነው። አሁን ላይ አባትና ልጅ ከባድ ወጥመድ ውስጥ ገብቷል። እንግዲህ ምንድን ነው የሚፈጠረው? ባሂር ባባ በህይወት ይኖራል? እንግዲህ አይሴጉልስ ከዚህ ሁሉ ትተርፋለች የሚለው አብረን የምናይ ይሆናል። ይህንን አጓጊ ክፍል ለማየት ከፈለጋችሁ ውድ ቤተሰቦች ሰብስክራይብ ያደረጋችሁ የደወል ምልክቷን ተጫናችሁ እንግዲህ ቀጣዩን ክፍል በጉጉት ወደ እናንተ አቀርብላችኋለሁ።